ጤና ይስጥልን የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸውን ዕለታዊ መረጃዎችን አጠናቅረን ይዘን ቀረብን። በዕለታዊ መረጃዎቻችን ከምንመለከታቸው ጉዳዮች መካከል የአሜሪካ መንግስት የድሮን ጥቃት በአስቸኳይ እንዲቆም የሰጠውን ማሳሰቢያ እንመለከታለን። በተጨማሪም አሜሪካ የጦር ወንጀል ተፈጽሟል በሚል ማዕቀብ መጣሏም ተሰምቷል። አሜሪካ የጦር ወንጀል ተፈጽሟል በሚል ማዕቀብ የጣለችው በማን ላይ ነው? ማዕቀቡስ ምን አይነት ነው የሚለውን እንዲሁም በዝርዝር የምንቃኝ ይሆናል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ወደ ፈረንሳይ ካደረጉት ጉዞ በስተጀርባ ያለው እውነታ ወጥቷል እየተባለ ነው። የጠቅላይ ሚኒስትሩ የአውሮፓ ጉዞ ከጀርባው ምንን ያዘለ ነው? ይህንንም ዝርዝር መረጃውን የምናስደምጣችሁ ይሆናል። ፌዴራል ፖሊስ በጤና ባለሙያዎች ላይ የሚወስደውን እርምጃ አጠናክሬ እቀጥላለሁ ማለቱም እንዲሁ የምናስቃኛችሁ ጉዳይ ነው። ውድ ቤተሰቦቻችን እናንተም እስከ መጨረሻው አብራችሁ እንድትሆኑ፣ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ እንድትቀላቀሉን በአክብሮት እንጋብዛለን። ወደ መረጃዎቻችን እንለፍ። ጠቅላይ ሚኒስትር አብይ አህመድ ወደ አውሮፓ የተጓዙበት ሚስጥር ይፋ ሆኗል ተብሏል። ጠቅላይ ሚኒስትር አብይ አህመድ በዓለም አቀፉ ማህበረሰብ እየደረሰባቸው ካለው ጫና ጋር በተያያዘ ወደ አውሮፓ የተጓዙበት ሚስጥር ይፋ ተደርጓል እየተባለ ነው። በአንድ በኩል አሜሪካ የአብይ አህመድ አስተዳደር በንጹሐን ላይ የሚያደርሰውን የድሮን ጥቃት እንዲያቆም ማስጠንቀቂያ ያዘለ ማሳሰቢያ ሰጥቷል። በሌላ በኩል ጠቅላይ ሚኒስትሩ ወደ ፈረንሳይ ተጉዘዋል። አብይ አህመድ ወደ ፈረንሳይ የተጓዙት ታዲያ በዓለም አቀፉ ማህበረሰብ እየደረሰባቸው ያለውን ጫና ለመቀነስ ያለመ ጉዞ ነው ይላሉ አንዳንድ መረጃዎች። መዳረሻዎችንም 7 ሀገራትን ኢላማ እንዳደረገና ፈረንሳይ፣ ጀርመን፣ ቤልጂየም፣ እንግሊዝ፣ ስዊድንና መሰል ሀገራት ናቸው የሚሉ መረጃዎች ወጥተዋል። ጠቅላይ ሚኒስትሩ በጉዟቸው ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር በኢትዮጵያ በተለይም ከጅቡቲ ጋር የገባችበትን አጣብቂኝ እንዲያማልዷቸው፣ ከጅቡቲም ጋር እንዲያስታርቋቸው እንዲሁም ብድር እንዲሰጧቸው እቅድ አላቸውም እየተባለ ነው። በተጨማሪም የሱዳንና የሶማሊያን ጉዳይ ብድር ከፈረንሳይ በተጨማሪ የአውሮፓ ህብረትን መጠየቅ፣ አገሪቱ ሰላም ናት በሚል ሎቢ ማድረግ፣ በጦርነቱ ምክንያት ከሀገር የሸሹትን ኢንቨስተሮች ወደ ኢትዮጵያ መሳብ በዋነኛነት እንደ እቅድ የተያዙ ናቸው ተብሏል። እንዲሁም ፋኖም ሆነ ሌላ ታጣቂ ኃይል እንደማያሸንፋቸው የዲፕሎማሲና የሎቢ ስራ መስራትን አልመው ነው ጉዞውን ያደረጉት የሚሉ መረጃዎች ተሰምተዋል። በሌላ በኩል አሜሪካ ኢትዮጵያ ውስጥ ህዝቡን እየጎዳ ላለው ግጭት መፍትሄ እንዲፈለግ ባሳሰበችበት መግለጫዋ የአብይ አህመድ መንግስት በንጹሐን ላይ የሚፈጽመውን የድሮን ጥቃት እንዲያቆም አሳስባለች። የኢትዮጵያ መንግስት በዜጎቹ ላይ የሚያካሂደውን የድሮን ጥቃት በአስቸኳይ እያቁም ያለችው አሜሪካ በአምባሳደር ኤርቪን ማሲንጋ በኩል ዛሬ ግንቦት 15 ቀን መልእክት አስተላልፋለች። የፌዴራል መንግስት በዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ ያቁም ብላለች አሜሪካ። የአሜሪካው አምባሳደር ኤርቪን ማሲንጋ በመልእክታቸው ኢትዮጵያ ተጨማሪ የግጭት ዓመትን እያሳለፈች መሆኗን በማስታወስ ግጭቶቹ በሁሉም ኢትዮጵያውያን ላይ የሚያሳድረው ተጽዕኖን ማሰላሰል ወሳኝ ነው ብለዋል። በተጨማሪም አምባሳደሩ የፋኖ ኃይሎች ተጨባጭና ሰላማዊ ዓላማዎችን እንዲይዙ፣ የኦሮሞ ነጻነት ሰራዊት ደግሞ ድርድሮችን እንዲቀጥልም ጠይቀዋል። መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን ይቀጥል ያሉት የአሜሪካው አምባሳደርም በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ ጠይቀዋል። አምባሳደሩ የተጠቀሙት አገላለጽ የመንግስት የድሮን ጥቃቶች በራስ ህዝብ ላይ የሚፈጸሙ እንደሆኑ የሚያመላክት ነው። አምባሳደሩ በመጀመሪያው መልእክታቸው የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀምን እንዲያቆምና ስምምነትን እንዲያመቻች እንጠይቃለን ብለዋል። ይህ የአምባሳደሩ መልእክት ታዲያ በአክቲቪስቶችና በማህበራዊ ሚዲያ ተጠቃሚዎች እንደገና ሲጋራ አስተያየትም ሲሰጥበት ተስተውሏል። ከሰዓታት ቆይታ በኋላ ታዲያ ይህ ጥሪ የተካተተበት የአምባሳደር ማሲንጋ መልእክት ከኤምባሲው የፌስቡክና የትዊተር ገጾች ላይ ተነስቷል። 7 ሰዓት ገደማ ላይ በድጋሚ የተለጠፈው የአምባሳደሩ መልእክት የድሮን ጥቃትን የተመለከተውን ክፍል ያስወጣ እንዲሁም ለፌዴራል መንግስት የቀረበውን ጥሪ ያሻሻለ ነው። አዲሱ መልእክት ደግሞ የፌዴራል መንግስት ከኃይል ውጭ የሆኑ ሰላማዊ አማራጮችን መፈለጉን ይቀጥል የሚል ይዘት ያለው ነው። በተጨማሪም አምባሳደሩ መንግስት የዜጎቹን ደህንነትና የመኖር ዋስትና ያስቀድም የሚል ጥሪንም አቅርበዋል። በአምባሳደሩ መልእክት ላይ ከዚህ ውጭ የተደረገው ሌላኛው ማሻሻያ ለፋኖ ኃይሎች በተላለፈው መልእክት ላይ ጥሪ እናቀርባለን የሚለውን እናሳስባለን በሚል የተካ ነው። በመጀመሪያው መልእክት ላይ ዩናይትድ ስቴትስ ፋኖ ከተጨባጭና ሰላማዊ ኃይሎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ይል ነበረ። አምባሳደሩ በኦሮሚያ የሚካሄደውን ግጭት ለማስቆም የኦሮሞ ነጻነት ሰራዊት ድርድሮችን እንዲቀጥል ጥሪ እናቀርባለን በማለት ለሌላኛው ታጣቂ ቡድን ያስተላል
ያስተላለፉት ጥሪ ግን አልተቀየረም። አምባሳደር ማሲንጋም ዛሬ ያስተላለፉት መልእክት በአጠቃላይ ግጭቶችን ማቆምን የተመለከተ ነው። መልእክቱ ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት እየተሻገረች መሆኑን ይገልጻል። የትጥቅ ትግል አካል እንደሆነ በማስመሰል የተንሰራፋው ሕግ የለሽነትም እንዲያበቃ ጠይቀዋል። ሕዝብን ለማስቀደም መተግበር አለባቸው ካሏቸው እርምጃዎች መካከልም አንዱ አድርገውታል። መልእክታቸውን የቋጩት ሰላምና መረጋጋትን ለመምረጥ ጊዜው አሁን ነው በማለት ነው። የኢትዮጵያ ፌዴራል ፖሊስ በጤና ባለሙያዎች ላይ የሚወስደውን እርምጃ አጠናክሬ እቀጥላለሁም ብሏል። የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን አስታውቋል። የጤና ባለሙያዎች እያደረጉት ካሉት የስራ ማቆም አድማ ጋር ተያይዞ የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውዬ ምርመራ እያደረኩ መሆኑን እወቁት ብሏል። ፖሊስ ዛሬ ባወጣው መግለጫ የጤና ባለሙያዎቹን በቁጥጥር ስር ያዋልኳቸው ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄን ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ሕይወት አደጋ ላይ በመጣል ጠርጥሬያቸው ነው ብሏል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝና የጥቅማጥቅም ጥያቄን እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ሕይወትን ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥን በመፍጠር የተጠረጠሩ ናቸው ብሏል ፖሊስ። ፌዴራል ፖሊስ ይህንን ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ፖሊስ ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የሕክምና ባለሙያዎችን በቁጥጥር ስር መዋሉን መግለጹን ተከትሎ ነው። ሄልዝ ቮይስ ኢትዮጵያ የተሰኘ ድረገጽ በስም አስደግፎ ባቀረበው ዝርዝር መሰረት ከስራ ማቆም አድማው ጋር በተያያዘ ለእስር የተዳረጉ የጤና ባለሙያዎች ቁጥር ከ100 በላይ ነው። የስራ ማቆም አድማው ከተጀመረ ወዲህ በፖሊስ ቁጥጥር ስር ውለው የተለቀቁ 20 የጤና ባለሙያዎችም መኖራቸውን ጠቁሟል። ድረገጹም የታሳሪዎችንና ከእስር የተለቀቁ የጤና ባለሙያዎችን ስም ዝርዝር፣ የታሰሩበትን ክልልና ዕለትን አስቀምጧል። በሀገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 ቀን 2017 ዓ.ም ረፋድ ላይ በጸጥታ አካላት ከመኖሪያ ቤታቸው ተወስደው የነበሩት አናቶሚክ ፓቶሎጂስት ዶክተር ማህሌት ጉሽን ጨምሮ በ9 ግለሰቦች ላይ ሁከትና ብጥብጥ ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር በሚል ወንጀል ተጠርጥረው ክስ እንደቀረበባቸው ይታወቃል። ፖሊስ ዛሬ ባወጣው መግለጫ ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋዋን በማልበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ የሚያስፈልጋቸውን ሰዎች ሕይወት አደጋ ላይ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል ሲል ከሷል። ፖሊስ ሲቀጥልም ህዝባቸውንና ህግን አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች አስፈላጊውን ጥበቃ አደርጋለሁኝ ያለው ከዚህ ውጪ ሁከትና ብጥብጥን ለማስፋፋት በሚንቀሳቀሱ አካላት ላይ እየወሰድኩት ያለውን ህጋዊ እርምጃን አጠናክሬ እቀጥላለሁኝ ማለቱ ተዘግቧል። የጤና ባለሙያዎች የደሞዝ ጭማሪ፣ የጥቅማጥቅምና የተሻለ የስራ አካባቢ እንዲተገበርላቸው በመጠየቅ ከግንቦት 4 ቀን ጀምሮ ሀገር አቀፍ የስራ ማቆም አድማ እያካሄዱ መሆኑ ይታወቃል። አምነስቲ ኢንተርናሽናል በበኩሉ አድማውን ተከትሎ በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል ገልጿል። የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ጽሕፈት ቤት ባወጣው መግለጫ የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችንና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ማለቱ የሚታወስ ነው። አሜሪካ ማዕቀብ መጣሏ ተሰማ። በጦርነት ላይ የኬሚካል ጦር መሳሪያ ተጠቅማለች በሚል በሱዳን ላይ ነው አሜሪካ ማዕቀብ የጣለችው። በሱዳን በቀጠለው የእርስ በርስ ጦርነት ባለፈው ዓመት በፈጥኖ ደራሽ ኃይሎች ላይ የኬሚካል ጦር መሳሪያን ተጠቅማለች በማለት አዲስ ማዕቀብ እንደምትጥል የአሜሪካ ውጭ ጉዳይ ሚኒስቴር አስታውቋል። ከሰኔ 6 ጀምሮ አሜሪካ ወደ ሀገሪቱ የምትልካቸው ምርቶች እንደሚገደቡና የፋይናንስ ብድር ገደቦች ተግባራዊ ይሆናሉ ሲሉ ቃል አቀባዩ ታሚ ብሩስ ተናግረዋል ያለው የቢቢሲ ዘገባ ነው። ከዚህ ቀደም የሱዳን ጦርና የፈጥኖ ደራሽ አማጽያኑ በግጭቱ ወቅት የጦር ወንጀሎችን ፈጽመዋል በሚል ተከሰው ነበረ። አሜሪካ ለወሰደችው እርምጃ ምላሽ ለማግኘት ቢቢሲ በዘገባው የሱዳን ባለስልጣናት ጠይቄ ነበር ብሏል። ሆኖም ዘገባውን ይፋ እስካደረገበት ጊዜ ድረስ መግለጫ አለማዘጋጀታቸውን እንደነገሩት አስነብቧል።
የአዲስ ኢንሳይደር ቤተሰቦች ለዛሬ ያጠናቀርንላችሁ መረጃዎች ያደመጣችኋቸውን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። በቀጣይ መረጃዎቻችን እንዲደርሳችሁ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷንም እየተጫናችሁ እንድትቀላቀሉን በአክብሮት እንጠይቃለን። በድጋሚ በሌሎች መረጃዎች ያገናኘን። ቸር ቆዩን።